ከእርሷ ጋር እያለ የለሁም የነገረችኝ አንዱን አልሰማሁም። መልክ የጠፍቶብሽ ነው እንዴ? በማታው ወዳደቅ እኮ መልክ ብቻ ሳይሆን አሻራህም ነበር መጥፋት የነበረበት። አየሽ አምላክ እንደሱ አይደለም። ምንም ሳይሆን እቅፍ ድግፍ አድርጎ ነው የነሳኝ። ላንተ አልሸነፍ ስለ ደሞ ወደ ላይ ወሰድከኝ። ሚስት ናት ብዬ ነው ሴት ልጅ ስለሆነች ነው ተወኳት እንጂ ምን ከሲሻት ነበር ቂሊንጦ ማስወረደ። ካምሮ ተማሚነት ባሻገር በጣም ቀልደኛ ነህ ለካ። እንደዚህ እንዴት ናችሁ? አለ እንደተሰቃየን ዕውቀት ቸግሩን ባሽየን ብለን መተናለን። መቅዲ ሉል ፍቅረኛው ስለሆንክ ምንም አትለኝም ብለህ አስበህ ከሆነ በጣም ተሳስተሃል። እሺ ማለትማ ከዚህ በኋላ ብትከተለኝ ነገር ነው። ቆይ መቅዲ በዚህ ልክ ምንድነው ያደረኩሽ? ምንም አላደረከኝም። በቃ አሁን አትከተለኝ። መቅዲ የፈለገ ያክል በውድሽ እኮ ወንድ ልጅ ነኝ። ለምሮም አታከብሪኝ። ቅድም ያቻ ያረገጠችኝ መሰለ። ኧረ እባክህ ሙት መትረፉ ነው እንጂ ሳይሰበር አይቀር። ተመስገን ተገላገልክ። ኧረ መቅዲ ኧረ እንደው በፈጠረሽ እንዴ አንገበገብሽው እኮ ልጁን እንዴ አናፈስሽው እኮ የምሬን አናፈስሽው እንዴ ከግራ ወደ ቀኝ እንዴ። ኧረ ጽዳቱን ይስጥ ወንድ ልጅ ስንቱን ቻልከው። ከብሬን እኔ እንደ መቅዲ አይነት ጓደኛው ፍቅረኛ ብትሆን አንዛለቅም። እኔ እንደ ሉሌ አልችልም። የምሬን አልችልም። በምን አንጀቴ ነው የምችለው? በየትኛው አንቺን በሩቁ የያዝልን እንዴ። እንደ መቅዲ ያላችሁ ሴቶች ማለት ነው አደራችሁን ይኸውላችሁ ለፍቅረኛችሁ ወተት ቶሎ በየቀኑ ቢያንስ ቀዝቃዛ ወተት ፍሪጅ ውስጥ እንዳይጠፋ፣ ውሃ፣ ይሄ ለህመምተኛ የሚፈላው ምንድነው ሊጡ አጥሚት ሙቅ ምናምን የሚባለው አለ እሱ ብቻ ይኸውላችሁ ለጨጓራ የሚጠቅም ደህና ነገር ፍሪጅ ውስጥ ሊኖር ይገባል እንዴ። ያለበለዚያ ሰውየው እድሜውን ሁሉ ተሰጥቶ ቆይ መለስበታለሁ። እንዴት ናችሁ? እንዴት ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትናንትናው ክፍል በጣም ተመችቶኝ ያየሁት ክፍል ነበረ። የቹቻ ወንድም እንደ ቹቻ ቀልዋጣ ነው። ወዲም ይቀላውጣል። ከዛ ደግሞ እንደ ቹቻ በቃ ቀኑ ራሱ የማይሰምርበት ቀን አለ። ቹቻን አይታችሁ ከሆነ በቃ እንደዚህ ቀልቃላ ነው። ባልዋለበት ይገባል። ቹቻ ባልተጠራበት ዘሎ ይገባል። ልክ እንደ መቅዲ በቃ እንዳጠብ ነው ጃምፕ ነው የሚገባው ጋይስ። እና ይሄ በቃ ዘሎ ይገባል። እዚህም እዛም ይኸው ተለክፎ ተጨርፎ መጨረሻ ላይ በመቅዲ ተጠቅልሎ ወደ ቤት ገባ። ወይኔ የወንድ ልጅ ውሎ። አንዳንድ ቀን እኮ ጋይስ ውሏችሁ በጣም ከብዷችሁ አያውቅም? እኔ አጋጥሞኝ ያውቃል። እዚህኛው ጋር እዛ ጋር በኢየሱስ እኔ እንደዚህ አይነት ቀን አሳልፌ አውቃለሁ። እናንተ አሳልፏችሁ አታውቁም ጋይስ? በቃ እንደው እንዴ እኔ ራሱ በሰላም መግባቴ ብዬ በቃ ተመስገን ያልኩበት ቀን አውቀዋለሁ እንዴ። በቃ የሆነ የተመታ ቀን በቃ ጋይስ እዚህ ጋር የሆነ ነገር ብልሽት ሲል እዛ ጋር የሆነ ነገር ብልሽት ሲል ከዛ በኋላ ደግሞ ከዚህ ጋር ከሆነ አደጋ ውጥት ስትሉ እዚህ ጋር ደግሞ የሆነ በቃ የሆነ ምድር ላይ ያለ ሰው ሁላ ቅይር ነው የሚልባችሁ። በቃ ያገኛችሁ ሁላ ጸብጸብ ነው የሚላችሁ። እንተ ስትሄዱት ረበስ አጋጥሞኝ ያውቃል እንደዚህ አይነት ቀን እና በቃ ከዛ ሁሉ ውስጥ ወጥታችሁ ቤት ስትደርሱ ምን ያህል ደስተኛ እንደምትሆኑ ቤታችሁ ምን ያህል ሰላም እንዳሉና ምን ያህል እንደሚናፍቃችሁ የዛለት ይገባችሁ። እኔ አጋጥሞኛል፣ ብዙ ጊዜ አጋጥሞኛል። ቤቴን ብዙ ጊዜ አልወደውም። እኔ የምኖርበትን ቤት አልወደውም። አሁን ያለሁበትን አይደለም፣ በፊት ነው የምላችሁ። ቢኮዝ ስራዬ ውጪ ነው። ጠዋት ነው የምወጣው፣ ማታ ነው የምገባው። በቃ ከቤታችን ጋር አንገናኝ። ዝም ብሎ ተዘግቶ የሚውለው ዝም ብለን ነው የቤት ኪራይ የምንከፍለው። ውሎዬ ቢሮዬ ነበር የነበረው፣ ስራ ቦታ ነበር የነበረው። ከዛ ደግሞ በቃ አዲስ አበባ ስናስሳት ነበር ሙሉ ቁጭ አይደለም። በጣም ብዙ ነበር ስራ፣ ሩጫ የበዛው ነበርና እንደዛ አይነት እንትን ሲፈጠር እንደዚህ አይነት ቻሌንጅ የተፈጠረብኝ ቤቴ የገባሁለት ማለት እፎይ እንዴ ቤት እንደዚህ ናፍቃል። በቃ የሆነ አዲስ ቤት የገባኝ የመሰለኝ
የተከራየሁት ቤት የግሌ እየመሰለኝ እና ቴንኪው ብልበት ጊዜ ነበር በጣም አስታውሳለሁ። እና የሱቻ ወንድም ይሄንን ያስታወሰኝ። ብቻ ሁሉ ለመልካም ነው ያልፋል። አልፎ ደግሞ ልክ እንደዚህ ቁጭ ስትሉ ረፍ ስትሉ ተመስገን ማለት ትልቅነት ነው። በነገር ሁሉ ማመስገን መልካም ነው እና ብቻ እሱን አስታውሶኛል። እኔ አሁን ፍትህ ለልዑል ማለት እፈልጋለሁ። ልዑሌ እንዴ አንገበገበችው እኮ ጋይስ። ልጅቱን አይታችሁታል? እየተቋቆረ እኮ ነው ልጁ እኮ ጠቆረ እኮ ጋይስ። ጠቆረ፣ ቀጠነ፣ እንዲህ ሲጣለ እኮ ሚዝማር ሆነ እኮ እንዴ። ኧረ እባክሽ መቅደር እንደው ፈጠረሽ እንደው ሌሎቹ ላይ ተንጣጭ፣ እሱን ቢያንስ ተንከባከቢ። ወይም ደግሞ ቅድም እንዳልኩሽ መግቢያ ላይ ሞቁንም ውሃውንም ወተቱንም ሊጣሊጡንም ብቻ የሆነ ነገሩንም ፍሪጅ ውስጥ አድርጊለት። ሊጡ ፍሪጅ ውስጥ ይደረጋል እንጃ ብቻ ፔርሙዝም አድርጊው ፍሪዝም ብቻ አድርጊው አስቀምጭነት። እንዴ ዋናው መጠጣቱ ነው። በቀዝቃዘም ገባ በትኩስም ገባ ያው እዛ ውስጥ ይቀዘቅዛል አይደል ወይስ ይፈላል? ብቻ ያው አንገበገብሹ እኮ ልጁን። የምሬ ነው። እያየ ነው እኮ ልጁ ከሳ፣ እያየ ነው እኮ ልጁ ከሰለ እኮ እንዴ። ከሰለ ነው የሚባለው። አሁን ከሰለ ሳይሆን ልዑል የከሰለ ነው የሚባለው እንዴ። የምሬ ነው። እንደው እባካችሁ የምሬ ነው። ሴቶች አትጨቃጭ። ባይዘዌ አንድ ቁም ነገር ልንገራችሁ። ወንድ ልጅ የሚፈልገው ምኑ ታውቃላችሁ? ሰላም ነው የሚፈልገው፣ እረፍት ነው የሚፈልገው። በተለይ ትዳር ውስጥ ሆናችሁ ሪሌሽንሺፕ ውስጥ ሆናችሁ ማለት ነው። በጣም ወንድ ልጅ አሁን ለምሳሌ ስራ ውሎ ሲመጣ በጣም ብዙ ነገር ዲስተርብ ያደርገዋል። የስራ ጫና አለ፣ ከስተመር ሊያበሳጨው ይችላል፣ ሰራተኛ ካለው ሰራተኛው ሊያበሳጨው ይችላል፣ ስራ ሊበላሽ፣ ብዙ ጫና ውስጥ አልፎ ይመጣል። የቤቱ ሲመጣ ምን ለማድረግ ነው? በሌለው እዛ ውጭ ጭቅጭቅ ጨርሶ ቤትም ጭቅጭቅ የሚጠብቀው ከሆነ ዲስተርብ የሚያደርገው ትዳር ከሆነ ወይም ደግሞ ይሄ የሚረብሽ አይነት ሪሌሽንሽፕ ከሆነ ወንድ ልጅ ሰላሙን ካጣ፣ እዛ ጋም ሰላሙን ካጣ በቃ ምንም ኮንፈርት አይሰማም። ወዲያውኑ በቃ ትዳሩን የሚተው ወደ ውጭ የሚወጣው ማለት ነው። እና ወንድ ልጅ ከምንም በላይ ሰላም ይፈልጋል። እና ሴቶች ደግሞ ወንድ ልጅ ፍጹም ሰላም መስጠት አለባችሁ ለሱ ብዬ ነው የማስበው። በየቀኑ በየእንትኑ ምናምን የሚጨቃጨቅ እኔ በጣም የሚያስጠላኝ። ለምሳሌ ቤት ማዘርና ፋዘር ጨቃጨቃሉ ምናምን እና አሁን እግዚአብሔር ይመስገን እድሜም ሲሄድ ነው መሰለኝ። በፊት በጣም በቃ ዱላም አለ ምንም አለ ልጆች እያለ ነው። ስቲል አሁንም አንዳንዴ የሚጨቃጨቅ ነገር ሲጨቃጨቁ እኔ እንዴት እንደመባሳጭ እኔ እንዴት ብስጭት እኔ እንዴት እንደምንገበገብ እንደው ጌታ ሆይ አደራህን ሚስቴ የምትመጣው ሚስቴ እንደዚህ እንዳትነዘንዝ ወይኔ በላቸው። የምሬን በጣም ነው የሚደብረው በጣም። ምክንያቱም እኔ ውጭ እንትን ብዬ አሁን ለምሳሌ እኔ ውጭ አሉጣ እዚህ ስራ ላይ ውዬ ከኮምፒውተር ጋር አይኔ ፈዞ አብጦ አይምሮዬ ደንዝዞ ራስ ምታት ይዞኝ ምናምን ከዚህ ወጥቼ ደግሞ እረፍ ብለን ስል ከእሷ ጋር ጭቅጭቅ ከተል እኔ እንዴት ነው ምነው? እና ብልህ ሴት ለባሏ ሰላም ነው ቅድሚያ የምትሰጥ። ከዛ በኋላ ነው ሁሉ ነገር የሚቀጥለው ብዬ ነው የማስበው። እና ሰላም ስጡ። ሰላም ከሰጣችሁ በኋላ ብዙ ነገራችሁ ይስተካከላል። እመኑ። ሰላም ስጡት፣ ፍቅር ስጡት። በቃ ከሁሉ በላይ ግን ወንድ ልጅ ሪስፔክት መደረግ አለበት። ይሄ ሰላም ስታወሩት በሰላም ስታወሩት በፍቅር ሪስፔክት አድርጋችሁ ስታወሩት ብዙ ነገር ይቀይራል። እና ወሬ ያላብዛባችሁ። ለማንኛውም በቀጣዩ ክፍል እንገናኛለን። ያው ያላነሳዋቸው ብዙ ነገሮች አሉ፣ ዱላም የቀመሱ አሉ ምናምን። በቀጣዩ ክፍል በደንብ እናብላላና በደንብ አድርገን እናመጣዋለን። ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁን ብሩ ይሆንላችሁ እያልኩኝ በዚሁ ተሰናበትኳችሁ። ማን ነው ከቻሳ ያለው? እቤት ማን ነው የመጣው? እነ ኢዛና ጋር የመጣው ማን ነው? በሩን እንደዚህ በኃይል ያንኳኳው ማን ይመስላችኋል? ቹቻ ወይስ ሀረግ ወይስ ደግሞ እኑነች? ምን ትላላችሁ? እንደኔ ሀሳብ ግን የመጣው ከነዚህ ውስጥ የለም። ማን እንደሆነ ነግራችሁ። ከዛ በፊት እንዴት ናችሁ ውድ
የትንሿ ተከታታይ ድራማ ቤተሰቦች ማን ናቸው ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትናንትናው ክፍል ባሻ በቃ ፈታ እያደረገን ቀጥሏል። ክፍል ውስጥ ይመቻቸው፣ ግን አነሱ ተማሪዎቹ። እውነት ለመናገር አነሱ። እንትን ብታደርጉ አሪፍ ነበረ። አንድ ሳይድ አድርጋችሁ ግማሽ ሪከርድ ብታደርጉ አሪፍ ነበር። ይሄ ወደ አንድ አድርጋችሁ ለምሳሌ በአንድ ሳይድ ያለውን ወይም በአንድ ግድግዳ በኩል ያለውን ትታችሁ መሀል ላይ እና በአንድ ጎን ያለውን ብቻ በተጠቀሙ ኑሮ ያበደ ይሆን ነበር። ወይም ደግሞ ዝም ብላችሁ የሆነ ሰው ብትጨምሩ ወጪም ላለመውጣት ነው። ይገባናል ያለንበት ሁኔታ። እሺ ወደ ቁም ነገራችን እንመለስና ማነው ቤት የመጣው ነው አይደለ? የኛ ጥያቄ ቤት የመጣው ቹቻ አይመስለኝም፣ ሀረግም አትመስለኝም። አንድ ነገር ግን እንዳትረሱ የቹቻ ወንድም መጥቷል። ስለዚህ የቹቻ ወንድም እነ ኢዛና ቤት መጥቷል ማለት ነው። በኃይል በር የሚያንኳኳው እሱ ነው፣ ሌላ ሊሆን አይችልም። እዚህ ላችሁ እንደሆነ ከዚህ በፊት በነበረው ክፍል ወይም ደግሞ የትላንትናው ክፍል ሳይሆን መጀመሪያ የቹቻ ወንድም የመጣበት ክፍል እነ ልዑሌ ቤት በኃይል ነበር በር ያንኳኩ። ማለት እንደዚህ በኃይል በር የሚያንኳኳ ብሎ ሲያወሩ ነበር። በቃ እቺን ካስታወሳችሁ ማን እንደመጣ ማወቅ ትችላላችሁ። አደንግጡ፣ ተሽከማቀቁ። ይሄ ካልሆነ እኔ እቀጣለሁ ስላችሁ እቀጣለሁ። እችላለሁ። ስክሪፕቱ እኔ ጋ ነው ያለው። ከኔ ጋ ነው ስክሪፕቱ እነሱ ጋር የሚሄደው። ከኔ ጋ ነው ድርሰቱ ወደ እነሱ የሚሄደው። እኔ ያልኩት አይቀርም። እሺ በትናንትናው ክፍል ባሻው ክፍል ውስጥ በቃ አሪፍ ነገር ነበር ያሳየን። እኔ እንደውም ትንሽ ያዝናናናል ብዬ ነበረ፣ ግን እንደዛ አላደረጉም። ሚቺው ምናምን ማለት ሳይሆን ሌላ አይነት ነገር ላይክ ሁለቱ የሆነ እንዲዋደዱ አይደለ፣ ተጣልቶ አይደለ ያሉት፣ ምንድነው ተደባብሮ አይደለ ሁለቱም። መቅዲም እንደዛው አውጥቷቸው የሆነ እንዲዋደዱ እንዲቀራረቡ በሉ እስኪ ደንሱ ተያይዛችሁ ሳልሳ ዳንስ ምናምን የሆነ ዳንስ ብቻ ተያይዘው የሚደንሱ ዳንስ አላ እንደዚህ አይነት ደንሱ። ወይም ደግሞ አንዱ አንዱን እንዲያዝል ቢያደርግ ኖሮ ብቻ የሆነ ቻሌንጅ ቢሰጣቸው ኖሮ አሪፍ ነበረ። በል ቅመስ። ከዛ እሱ ደግሞ ገና ሳይጨርስ ሄዶ ደፈነባትና ቁርጥ አረኩት እና እንደዛ ቢሆን አሪፍ ነበረ። እንደዛ ቢሆን በጣም አሪፍ ነበረ። በተለይ ሴቶቹን ቀያይረው አንዱ ወንድ ወደዚህ አድርገው መቅዲ ከዛኛው ጋር አይደለ ስትነጋገር የነበረው ወደዚህኛው ታዞርና ይችኛው ወደዛኛው ያደረጋችሁ ብቻ የሆነ ቻሌንጅ ብትፈጥሩ ኑሮ ወደም ፈታ ልንልበት እንችል ነበረ። ሆኖም ግን ባሻ መምጣቱ አማርኛ ችግር አትፍረዱብኝ፣ አሪፍ አድርጎታል ብዬ አስባለሁ። አቤል በትናንትናው ክፍል በቃ በእኑ ናፍቆት ግራ ተጋብቶ ቁጭ ብሎ ነበር፣ ጥጉን ይዞ ምናምን እኑ የምትመጣ አይመስለኝም። እንደዚህ ዝም ሳስበው እኑ የምትመለስ ወይም ደግሞ የምትመጣ አይመስለኝም። እነ ትንሿ አቤል ሌላ ፍቅረኛ እንዲይዝ ወይም ደግሞ ሌላ ሰው እንዲቀርብ ማድረጋቸው ለምን ይመስላችኋል? እኑ እንደማትመለስ ለማሳየት ይመስለኛል። እና እንደዛ አይነት ነገር ተሰምቶኛል። እነ ኪዱ ደግሞ ምን ሆናችሁ ነው እናንተ? ምን መጣባችሁ? ምን መቶባችሁ ነው የምትጨቃጨቁት? ኧረ ተው። ለነገሩ እኮ የኑሮ ውድነት ነው። የዘንድሮ የኑሮ ውድነት ሁሉን የሚያጨቃጭቀው ነው። የማያጨቃጭቀዋል እንደ ጋይስ የኑሮ ውድነት ከራሳችሁ ጋር ራሱ ያጨቃጭቃችኋል፣ አይደለም ከሰው ጋር። የዘንድሮ ባሰ። ሀይ የሚለው ግን ጠፍቷል። የምሬን ነው የምላችሁ። በጣም እየከበደ ጫናው እየከበደ ነው። እውነት ለመናገር ማለት ይሄ ላይክ እኛ ጋር እንደዚህ አይተን አናውቅም። ይሄ ይከብዳል። የምሬን ነው። በዘመናችሁ እንደዚህ አይነት ነገር አይታችሁ ታውቃላችሁ? በቃ ዴይሊ እኮ የሆነ የሚሻሻል ነገር የለም። በቃ ዴይሊ ወደ ላይ እያደገ ነው የሚሄደው። የብር መግዛት አቅሙ እያነሰ እየሄደ ነው። በጊዜ ይሄ ነገር ሀይ ካልተባለ በቃ ይሄ ሀገራችን ምንድን ነው የሚሆነው? የሚያብለጨልጭ። አሁን ኢትዮጵያ በጣም አምሮባታል አይደለ? ዛፉ አለ፣ ዲምላይቱ አለ፣ መብራቱ አለ፣ አስፋልቱ አለ። ግን ያው ውሃ ይሞላዋል። እሱን አሁን ካላስተካከልቱ አይታችኋል። ባለፈው ጀሞ ቦሌ ኧረ ያልሞላበት አለ እንደ ጋይስ። እና
እንደዚህ የሆነ ከላይ አሁን ለምሳሌ ይሄን አይታችኋል። ይሄ ነጭ ልብስ ነው ያምራል አይደል? እንደዚህ ከላይ ስታዩት ከውስጥ ግን ምን እንደለበሱ ታያላችሁ። ያ ማለት ነው በቃ ይሄ ገጽታዋ ፊት ለፊት ላይ የሚያምር አድርገው ከዛ ውስጧ ግን ምኑን ለጌጥ ውስጡ ለጌጥ ነው ውስጡ ለጅብ ነው የሚባለው የሆነ አባባል እንደዛ አይነት እየሆነ እየመጣ ነው። ነገሮች ከአሁኑ ፈር ካላገኙ ወደማይሆን ወይም ደግሞ ወደማይጨበጥ አይነት ውስጥ እንገባለን። እንግዲህ አንድ ሻይ ለመጠጣት 1 ሚሊዮን ብር ለማውጣት እንገደዳለን ማለት ነው። እንደ ሌሎቹ ሀገሮች አሉ አይደለ? አይ ቲንክ ኢራን መሰለችኝ ብራቸው በጣም እንትን ነው ርካሽ ነው ብራቸው ብዙ የሆነ አንድ ሻይ ለመጠጣት ማአት ብር ይዛችሁ ነው የምትሄዱት እና ላይክ 1 ሚሊዮን ብር ይዛችሁ ልትሄዱ ትችላላችሁ አንድ ሻይ ለመጠጣት። ይሄን ያህል ነው ብራቸው የወደቀውና ይሄም የኛም አካሄድ ወደዛው እንዳይሆን እፈራለሁ አንዳንዴ ዝም ብዬ ሳስብ። እኔ ግን እንደዚህ አይነት ነገር አውርቼ አላውቅም። ዛሬ ለምንድን ነው ያወራሁት? አርፌ ያልቀመጥም ሰዎች አሁን እኮ ከባድ ነው። አርፋችሁ ስራችሁን መስራት ነው የሚያዋጣው። ከበቻላችሁ ታያል መንደፋደፍ ነው እንጂ ሌላ ነገር ውስጥ መግባት አያስፈልግም። መነቃቃት ኧረ ምን በወጣችሁ ወዳጆቼ። ለምን ነው ታውቃላችሁ? ሁሉም የራሱ ነው የሚኖረው። ሁሉም የራሱ ነው ማለት አንድ ነገር ብትል ተጎጂው አንተ ቤተሰብ፣ ከዛ ውጭ በቃ ሀይ እንትን የሚል የለም። ለጊዜው ሆ ልትባል ትችላለህ። ከዛ ላሽ የሆነ ነገር ሲመጣ ጥርክ ባልሰማ ባላ የት ነበረ ማቀው አራላቆሚ ቲክቶክ ላይ ነበር ማቀው መሰለኝ። ከባድ ነው እና ትንሿ ምዕራፍ 2 እንዴት አያችሁት? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ምን ይስተካከል፣ ምን ይጨመር፣ ቹቻ ይምጣልን እንደምትሉ አይነው አውቃለሁ። ቹቻ በቅርቡ እንደሚመጣም በትላንትናው ክፍል ማለት በባለፈው ክፍል ተነስቷል። እኔም ነግሬያችሁ ነበረ። ከዚህ በፊት የነበረው ሪቪው ላይ ተናግሬያለሁ። ቹቻ በቅርቡ ይመጣል። ምክንያቱም ምዕራፍ 1 ካለቀ በኋላ መሀል ላይ የተወሰነ ጋፕ ነበረ። በጋፑ ላይ መጥቼ ምን እንጨምር፣ ምን እናስተካክል የሚል ጥያቄ አንስቼ ነበር። አብዛኞቻችሁ ቹቻን ነው ያላችሁትና ይሄ ደግሞ ኮሜንቱን ስለሞላ እነሱን እንዲያስቡበት በር ይከፍታል የሚል ሀሳብ አንስቻለሁ። እንደገና ድራማው ላይም ቹቻ የሚሉ ነገሮች በተደጋጋሚ ሲጻፉ ስለነበረ ቹቻ በቅርቡ ይመጣል ብዬ አንስቼ ነበረ። በባለፈው ቪዲዮ እነሱ ራሳቸው ወንድሙን አመጡት። በቅርቡ እንደሚመጣም አሳውቀውናል። እንግዲህ ቹቻ በቅርቡ ይመለሳል የሚል ሀሳብ አለኝ። ወገን እኔ እኮ እችላለሁ ስል በምክንያት ነው። ትናንትና ምን ብዬ ነበረ የተናገርኩት? ትናንት በነበረው ሪቪው ላይ ቹቻ በቅርቡ ይመጣል። ቢኮዝ ምዕራፍ 1 ላይ ስለነበረን ቆይታና ምን ማስተካከል እንዳለብን እንዲሁም ደግሞ በምን መልኩ መምጣት እንዳለብን ጥያቄ አቅርቤላችሁ ነበረ። አብዛኞቻችሁ ኮሜንት ላይ ቹቻን መልሱልን የሚል ጥያቄ አቅርባችኋል። ስለዚህ ቹቻ በምዕራፍ 2 ላይ በቅርቡ ሊመጣ ይችላል ብዬ ትላንት ተናግሬ ነበር። ይኸው በትላንትናው ክፍል ወንድሙ ከች እንደገና ደግሞ እሱ መምጣቱ ብቻ ሳይሆን በቅርቡ እንደሚመጣ ተናግሯል። እንግዲህ ከዚህ ቀደምም ስለ ቹቻ ተናግሬያለሁ። ያው ወዶ እንዳልሆነ ከዚህ በፊት አውርቻለሁ እና ነገሮች ተስተካክሎ ይመለሳል የሚል ነገር አንስቼ ነበር ምዕራፍ 1 ላይ እና አሁን በቅርቡ ይመጣላችኋል። ተስፋ አላችሁ ማለት ነው። ግን ወንድሙ እንዴት አገኛችሁት? ዌልካም አላችሁት? ይና ገና ከመምጣቱ መቅመሱ ጋይስ፣ ኧረ መቅዲ የምር አኮራሽን የወንዶች አባል እንዳልል የወንዶች አባል አለሽ፣ በቃ የሴቶች አባል የሚኮራብሽ ጀግና እህታችን አኮራሽን ስልሽ አኮራሽን። እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦቿ ማን ናችሁ ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትላንትናው ክፍል በቃ ያበደ ነበረ። ይሄና መምጣቱ ቹቻ የመጣ ያህል ነበር የተሰማን። ያው በመልክም ይመሳሰላሉ። ሪል ወንድሙ ነው አይ ቲንክ። ብቻ እሱ ብቻ ሳይሆን የመጣበትም አንግል ከቹቻ ሁሉን ነገር አጥንቶ ስለ እያንዳንዳቸው አጥንቶ በቃ ምን ያህል ዲፕ እንዳወራላቸው አስባችኋል? ምን ያህል እንደነገረው በቃ በንግግራቸው ነው የሚያውቀው እና በመልካቸው፣ በንግግራቸው፣ በቁመታቸው እያንዳንዳቸውን አጥርቶ ያውቃል። ወይኔ በላቸው። ግን እንዴት ነው ቹቻ
አውቀ ልታስመታው ነው አይደለ? ስለ መቅዲ ያልነገርከው መቅዲ አገላብጣው ምናምን እንደምትቀጣው ቹቻ አልተናገረም። ቢኮዝ እኔ የቀመስኩትን እሱም ይቀመስ ነው። እኛ ጋር እኮ እኛ ወንዶች አቤት ተንኮላችን! ለምን ወንዶች ሴቶች ብቻ ሁላችንም ነው እንጂ የቀመሳችሁትን ነገር በቃ የሆነ ሰው እንዲቀምስ ነው የምትፈልጉት እንጂ ቀድማችሁ አታስጠነቅቁ። በተለይ ደግሞ እንደዚህ አይነት ነገር ከሆነማ በቃ እናንተ የተዋረዳችሁበት ጉዳይ ከሆነ እና እነሱም እንዲዋረዱ የምትፈልጉት እንጂ አትናገሩ። ይመችን። ሳትመጣም ተመቸህን ቹቻ። ትላንትናው ክፍል በቃ አሪፍ ክፍል ነበረ። መቅዲም አሪፍ ነገር አሳየችን። በጣም ታጋሽ ሆና ነበረ መቅዲ በትላንትናው ክፍል። እንደዚህ እንኳ ትታገስ ማለት ጋይስ። ቡቻ በነበረበት ክፍል ምዕራፍ 1 ላይ በቃ ትታገስም እኮ ከቹቻ ጋር ቡቻ አልኩኝ ከቹቻ ጋር ምንድን ነው ጋይስ በማይስማሙበት ታይም ወይም ደግሞ መቅዲ የሌሎች እንትን ተንኮለኛ በነበረችበት ታይም በቃ እኮ አጣፍታ ነበር የምጥላቸው። ምንም አትታገስም። አሁን ግን በጣም ታጋሽ ሆነ ተረጋግታ ምናምን ተመችቶናል። ሌላ ሌቭል